ጤና ይስጥልን የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን፣ እነሆ የዕለተ አርብ ታኅሳስ 17 2018 መረጃዎቻችንን ይዘን ቀርበናል። ለመከታተል ያመቻችሁ ዘንድ አስቀድመን የመረጃዎቹን አንኳር ነጥቦች እናስተዋውቃችሁ። ጀነራል ሳሞራ የኑስ ከተደበቁበት ብቅ ብለዋል። የአብይም ሆነ የህወሓት ሴራ ምንም ችግር ሊፈታ አይችልም ሲሉ ተደምጠዋል። የህዝብ ጥቅም አደጋ ላይ ወድቋል ያሉት ሳሞራ በኢትዮጵያና ቀጠናዊ ጉዳዮች ድምጻቸውን አሰምተዋል። መረጃውን እናደርሳችኋለን። በሱዳንና በኢትዮጵያ ድንበር አካባቢ የተጋረጠው አዲስ ወታደራዊ ስጋት እየተባባሰ ነው። የአብይ አህመድ የጦር አጋር የሆኑት ጀነራል መሐመድ ሐምዳን ዳጋሎ ሄሜቲ ጦር ቤንሻንጉል ጉሙዝ ውስጥ ኢትዮጵያውያንን ለውትድርና እየመለመለ መሆኑ ተሰምተዋል። ይህ የትም ያልተሰማ መረጃ የጣና መረጃ አካል ነው። በሰዓቱ ወደ እናንተ ይደርሳል። በጦርነት አዙሪት እየደቀቀው የአማራ ክልል ከ26 ቢሊዮን ብር በላይ መመዝበሩ ተሰማ። ለምዝበራው የክልሉ ካቢኔ ተጠያቂ ነው ተብሏል። ይህ በኦዲት የተረጋገጠውን መረጃ ዝርዝሩን ይዘነዋል፣ ሰሙታላችሁ። ኢህአፓ የአማራ ተወላጅ የሆኑ የህሊና እስረኞች እንዲፈቱ ጥሪ አቅርበዋል። በማንነታቸው ብቻ በግፍ እስር ላይ የሚገኙ የአማራ ተወላጆች በአስቸኳይ ሊፈቱ ይገባል ሲል ጥሪውን ያቀረበው ኢህአፓ በጉዳዩ ላይ የሰጠውን መግለጫ ይዘነዋል። ይህም አንዱ የዕለተ አርብ መረጃችን ነው፣ ታደምጡታላችሁ። አብይ አህመድ ናይሮቢ ውስጥ ከሶማሊያ ፕሬዝዳንት ጋር ሚስጥራዊ ምክክር ማድረጋቸው ሰምተዋል። ይህን መረጃም የምትሰሙት ይሆናል። የተወደዳችሁ አድማጮቻችን አብራችሁን ስትቆዩ እነዚህና ሌሎቹን መረጃዎች ሰማላችሁ። አክብሮታዊ ግብዣችንን እያስቀደምን ወደ ዝርዝር መረጃዎቹ እናመራለን። የብልጽግናው አገዛዝ ኤርትራ ትንኮሳ ጀመረች ሲል በፕሮፓጋንዲስቶቹ በኩል መረጃዎችን ሲያሰራጭ ውሏል። ጣና መረጃ በጉዳዩ ላይ ለማጣራት ጥረት አድርጋለች። ይኸውም ብልጽግና በፕሮፓጋንዲስቶቹ በኩል የኤርትራ ጦር ድንበር ተሻግሮ በቡሬ ድንበር ትንኮሳ እየፈጸመ መሆኑን የሚገልጽ መረጃ ከስፍራው ወጥቷል ሲል መልእክት አሰራጭቷል። ጦሩ ወደ አፋር ክልል በመግባት ትንኮሳ እያደረገ ነው የሚለው መረጃ ምን ያህል እውነት ነው ስንል ወደ አፋር ቡሬ አካባቢ መረጃዎችን ፈተሸናል። በመረጃ ቅኝታችንም በአካባቢው የተለየ እንቅስቃሴ እንደሌለ፣ ሆኖም ግን በርከት ያለ ብልጽግና ሰራዊት በድንበር ከተማው አቅራቢያ እንደሚገኝ ነው ነዋሪዎች ያረጋገጡልን። የኤርትራ ጦር ወደ አፋር ክልል ድንበር አካባቢዎች ሰርጎ በመግባት ወታደራዊ ትንኮሳ እየፈጸመ ነው የሚለው መረጃ በስፋት የተሰራጨው ዛሬ ታኅሳስ 17 ቀን ከማለዳ ጀምሮ ሲሆን የዜና እስከተጠናቀረበት አመሻሽ ድረስ በድንበር አቅራቢያ የተለየ ነገር እንደሌለ አውቀናል። ዜናው በትናንት ምሽት በብልጽግናው ልሳን ኢቲቪ ሻዕቢያ በአማራ ክልል ምን እየሰራ ነው የሚል የፕሮፓጋንዳ ይዘት ከተሰራጨ በኋላ የመጣ መሆኑ ጉዳዩ የተቀነባበረ ነው ሲሉ በፖለቲካ ታዛቢዎች ዘንድም ምላሽ ተሰጥቶበታል። የብልጽግናው አገዛዝ በማህበራዊ ሚዲያ ፕሮፓጋንዲስቶች በኩል በቡሬ በኩል ትንኮሳ ተፈጸመብኝ ማለቱ የድንበር ተሻጋሪ ጦርነቱ ጊዜ ለመቃረቡ አመላካሽ ነው ተብሏል። የብልጽግናው ፕሮፓጋንዲስቶች በበኩላቸው የኤርትራ ጦር ወደ ኢትዮጵያ ግዛት ዘልቆ ትንኮሳ እየፈጸመባቸው ካሉ አካባቢዎች መሃል ቡሬ፣ ደናክል፣ ጋረቦና አዋላ ይጠቀሳሉ ቢሉም በእነዚህ አካባቢዎች የተለየ እንቅስቃሴ አለመኖሩን ከአፋር ቡሬ ቀጠና ነዋሪዎች ሰምተናል። ይልቁንም የአካባቢው ነዋሪዎች እንደገለጹት ይህ መረጃ ከመሰራጨቱ ቀደም ብሎ የብልጽግናው አገዛዝ ከሚሴ፣ ከጭፍራና ከሀራ አፋር ቡሬ የኢትዮጵያ ኤርትራ ድንበር አካባቢ በርካታ ኃይል ሲያስገባ መሰንበቱን ተናግረዋል። በአፋር በኩል የሚኖረው የሁለቱ ሀገራት የድንበር አዋሳኝ ህዝብ አንድ ቋንቋ የሚናገር የአፋር ዘውግ አካል በመሆኑ በብልጽግናው አገዛዝና በኤርትራው መንግስት መካከል ያለው ፍጥጫ እያደገ መሄዱ እንዳሳሰባቸውም ነግረውናል። ሐሰተኛ መረጃዎችን በማሰራጨት ላይ የሚገኘው የብልጽግናው አገዛዝ ተጠቃሁ በሚል ማጥቃት ሊጀምር እንደሚችል ስጋታቸውን የሚገልጹ የጉዳዩ ተከታታዮች ባለፉት ቀናት ተከታታይ የሰራዊት እንቅስቃሴዎች የታየበት የአሰብ ቡሬ ቀጠና ወታደራዊ ፍጥጫው ማደጉ አሳሳቢ ነው ሲሉ ገልጸውታል። የብልጽግና አገዛዝ ከኤርትራ ጋር የሚያደርገው ድንበር ተሻጋሪ ውጊያ ከብልጽግና የጦርነት ዝግጅት አንጻር አይቀሬ ነው የሚሉት የጉዳዩ ተከታታዮች ኤርትራ ተጨማሪ ጦሯን ወደ አሰብ ማስጠጋቷና በድንበር አካባቢ 3 ዙር ኮንክሪት ምሽግ መስራቷ ስጋቱን የበለጠ ጨምሮታል። ኤርትራ ከወራት በፊት ፕሬዝዳንት ኢሳያስ በተገኙበት የተመረቁ 37ኛ ዙር የሳዋ አሰልጣኞች ወደ አሰብና ደቡብ ኤርትራ ቀጠና መንደፈራና ባድመ አቅጣጫ መመደባቸው፣ ከዚህ ውስጥ አብዛኞቹ አዳዲስ ተመራቂዎች ወደ አሰብ ቀጠና መምጣታቸው በአፋር በኩል ስጋቱን እንደጨመረ ጠቁመዋል። በአፋር በኩል ጤናማ ያልሆኑ እንቅስቃሴዎች መታየታቸውን ተከትሎ ተጨማሪ ጦሯን ያንቀሳቀሰችው ኤርትራ የድንበር አካባቢ ቅኝት ተጠናክሮ ስለመቀጠሉ መረጃዎች ያሳያሉ።
የቀድሞ ኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ በሀገሪቱ በተለይም በትግራይ ክልል ውስጥ የሚታዩ የፖለቲካ ልዩነቶች በጠረጴዛ ዙሪያ በድርድር እንጂ በሴራ ሊፈቱ እንደማይችሉ ማሳሰባቸው ተሰማ። ጀነራሉ ይህንን ያሳሰቡት በአዲስ አበባ በተካሄደ አንድ የውይይት መድረክ ላይ ሲሆን ንግግራቸው በዋናነት በክልሉ የውስጥ ፖለቲካና ከጎረቤት ሀገራት ጋር ሊኖር ይገባዋል ባሉት ግንኙነት ላይ ያተኮረ እንደነበር ታውቋል። ሳሞራ አሁን ባለው ሁኔታ የፖለቲካ ልዩነቶችን ለመፍታት የሚደረጉ ጤናማ አይደለም ያሏቸውን አካሄዶች ተችተዋል። ማንኛውም ችግር ወይም ልዩነት በሰላማዊ መንገድና በድርድር ሊፈታ ይገባል ያሉት ጀነራሉ በሴራ ለውጥ አይመጣም ሲሉ አሁን እየተስተዋለ ያለውን የፖለቲካ ሴራ ኮንነዋል ተብለዋል። በተለይም በትግራይ ክልል ውስጥ የሚነሱ የፖለቲካ ልዩነቶች በሰላማዊ መንገድ ብቻ ይፈታሉ የሚል አስተሳሰብ መዳበር እንዳለበት አጽንኦት ሰጥተዋል። ጀነራል ሳሞራ በንግግራቸው ትኩረት ከሰጡባቸው ጉዳዮች አንዱ ከውጭ ኃይሎች ጋር ስለሚደረግ ግንኙነት መሆኑን ያነሱት ምንጮች ከኤርትራ ጋር አለ የሚባለው ግንኙነት የጦርነት ስጋትን ይፈጥራል እንጂ የትግራይ ሕዝብን በምንም መልኩ አይጠቅምም ሲሉ አስጠንቅቀዋል ተብለዋል። በእርግጥ የኤርትራ መንግስት ይህንን መሰል ግንኙነቶች በፍጹም የሉም ሲል በተደጋጋሚ ሲናገር ተስተውሏል። ይህ የጀነራሉ ንግግር አንዳንድ የፖለቲካ ኃይሎች የውስጥ ልዩነታቸውን ለማሸነፍ የውጭ ድጋፍን እንደ አማራጭ ሊመለከቱ ይችላሉ የሚል ስጋት ባየለበት ወቅት የተሰጠ እንደሆነ የፖለቲካ ታዛቢዎች ይገምታሉ። ጀነራሉ ይህ አይነቱ አካሄድ ክልሉን ወደ ሌላ ዙር ግጭት ሊወስድ እንደሚችል ስጋታቸውን ገልጸዋል። ለ17 ዓመታት የኢህአዴግን መከላከያ ሰራዊት የመሩት ጀነራል ሳሞራ የፖለቲካ አመራሮች ቅድሚያ ሊሰጡት ስለሚገባው ጉዳይም አለኝ ያሉትን ምክር ለግሰዋል። ማንኛውም አመራር ለህዝብ ዘላቂ ጥቅም መንቀሳቀስ አለበት ያሉት ጀነራሉ ዘላቂ ጥቅም ማለትም ሰላም፣ ልማት እንዲሁም ማህበራዊና ኢኮኖሚያዊ እድገት ነው ሲሉም ተደምጠዋል። ልዩነቶችን በሰላምና በድርድር መፍታት የአመራር ብቃት መለኪያ መሆኑን የጠቆሙት ጀነራል ሳሞራ ከዚህ ውጭ ያለው የሴራ መንገድ የህዝብን ጥቅም የሚጎዳ መሆኑንም በመጥቀስ ጠቅላይ ሚኒስትር አብይ አህመድን በነገር ሸንቆጥ አድርገዋቸዋል። በሱዳንና በኢትዮጵያ ድንበር አካባቢ የተጋረጡ አዲስ ወታደራዊ ስጋት እየተባባሰ ነው። የአብይ አህመድ የጦር አጋር የሆኑት ጀነራል መሐመድ ሐምዳን ዳጋሎ ሄሜቲ ጦር ቤንሻንጉል ጉሙዝ ውስጥ ኢትዮጵያውያንን ለውትድርና እየመለመለ መሆኑን ተሰምተዋል። በሱዳን እየተካሄደ ያለው የእርስ በርስ ጦርነት አቅጣጫውን በመቀየር ወደ ኢትዮጵያ ድንበር እየተቃረበ መምጣቱ በቀጠናው ላይ አዲስ የፖለቲካና የወታደራዊ ውጥረት ፈጥሯል። በተለይም በሰሜን ዳርፉር የምትገኘው አልፋሽር በዳጋሎ ውስጥ መውደቁን ተከትሎ ውጊያው ወደ ደቡብ ሱዳን መካከለኛው ክፍልና ወደ ምስራቃዊ ድንበር በማቅናቱ በፖርት ሱዳን የሚገኘው የአልቡራን ኃይል ብርቱ ስጋት ላይ ወድቋል። በኢትዮጵያ ላይ ጦርነት ሊቀሰቀስ እንደሆነም እየተሰማ ነው። የአልቡርሃን ጦር ብልጽግና ከተባበሩት አረብ ኤምሬትስ ጋር ያላትን የጠበቀ ግንኙነትና ለአማጺው የሄሜቲ ጦር አዲስ የጦር መሳሪያና የስንቅ አቅርቦት መስመር ከፍታለች የሚል ስጋት አድሮበታል ተብሏል። የብልጽግናው መንግስት በቤንሻንጉል ጉሙዝ ከሚገኙት የበርካታ ማህበረሰብ ታጣቂዎችን ለዳጋሎ ጦር እየመለመለ መሆኑ ተሰምተዋል። አፍሪካን ኢንተለጀንስ በበኩሉ በኢትዮጵያ የሚገኘው የበርታ ማህበረሰብ በሱዳን ብሉ ናይል ግዛት ከሚገኘው ኤስፒኤልኤም ተፋላሚ ኃይል ጋር የረጅም ጊዜ አጋርነት እንዳለው በመጥቀስ ከዚሁ ማህበረሰብ ለዳጋሎ ጦር ተዋጊዎችን የመመልመል ጥረቶች እንዳሉ ምንጮቹን ጠቅሶ ዘግበዋል። ይህንን ስጋት ይበልጥ ያበረታታው በቤንሻንጉል ጉሙዝ ክልል መንግ በተባለ ስፍራ ለፈጣን ድጋፍ ኃይሎች ማለትም ለጀነራል መሐመድ ሐምዳን ዳጋሎ ጦር ወታደራዊ ማሰልጠኛ ተቋቁሟል የሚለው መረጃ መሆኑም ታውቋል። እንደ አልጀዚራ ያሉ መገናኛ ብዙሃን የሱዳን መንግስት ምንጮች ጠቅሰው እንደዘገቡት በዚህ ማዕከል ውስጥ እስከ 10,000 የሚደርሱ ተዋጊዎች ስልጠና እየወሰዱ ሲሆን የጦር መኪናዎች፣ የመድፍ መሳሪያዎችና የመንገዳኛ ዘዴ መጥረፊያ መሳሪያዎችን መኖራቸው ተገልጸዋል። ይህ ስፍራ ከህዳሴ ግድቡ ጥቂት ኪሎ ሜትሮች ርቀት ላይ የሚገኝ መሆኑ ደግሞ ለኢትዮጵያ ብሔራዊ ደህንነት ከፍተኛ ስጋት ፈጥሯል። የሱዳን ጦር ይህንን መረጃ በመጠቀም በግድቡ ላይ ያጸፋ እርምጃ ሊወስድ ይችላል የሚል ስጋት በጉዳዩ ተከታታዮች ዘንድ ተፈጥሯል። የሆነ ሆኖ የተባበሩት አረብ ኤምሬቶች የውጭ ሀገራት ወታደሮች ማሰልጠኛ የጦር ሰፈር በኢትዮጵያ እንዲገነባ ፍቃድ የሰጡት አብይ አህመድ ሲሆኑ ግንባታውን በቤንሻንጉል ጉሙዝ ክልል ካማሽ ዞን በዳቡስ ወንዝ አቅራቢያ በመከናወን ላይ ይገኛል። ወታደራዊ ማሰልጠኛው ለሱዳን የውክልና ጦርነት የቅጥረኛ ወታደሮች ማሰልጠኛ እንደሆነ ከዚህ ቀደም መዘገባችን ይታወሳል። በምዕራብ ኢትዮጵያ በቤንሻንጉል ጉሙዝ ክልል በዳቡስ ወንዝ አቅራቢያ እየተቋቋመ ያለው ይህ የተባበሩት አረብ ኤምሬቶች ወታደራዊ ማሰልጠኛ ካምፕ የመከላከያ ሰራዊት የወታደራዊ መረጃና ደህንነት መምሪያ ኃላፊው ጀነራል ጌታቸው ጉዲና በሚስጥር እንደሚመሩት ታውቋል። ከቦታ መረጣና ጥራት ጀምሮ የኤምሬት ባለሙያዎች እጃቸው እንዳለበት በወታደራዊ መረጃው ላይ ተመላክቷል።
በጦርነት አዙሪት የተደቀቀው የአማራ ክልል ከ26 ቢሊዮን ብር በላይ መመዝበሩ ተሰማ። አማራ ክልል ኦዲት ቢሮ የክልሉ ካቢኔ ከ26 ቢሊዮን ብር በላይ መመዝበሩን በኦዲት ማረጋገጡን ዛሬ ማስታወቁ ተሰምተዋል። ከፍተኛ የገንዘብ ምዝበራ ከተፈጸመባቸው ውስጥም የክልሉ ገንዘብና ኢኮኖሚ ቢሮ፣ የአማራ ብረታ ብረት ህብርና ዘመን ኮንስትራክሽን ይገኙበታል ተብሏል። ኦዲት ቢሮ ለምክር ቤቱ ባቀረበው የግኝት ሪፖርት በዶክተር ጥራውን ሲመራ የቆየው የገንዘብና ኢኮኖሚ ቢሮ ከፍተኛው ድርሻ ሲይዝ የክልሉ ገቢዎች ቢሮ ደግሞ ተከታዩን ደረጃ መያዙ ተሰምቷል። አብዛኛው የገንዘብ ቢሮ ምዝበራ ከከባድ መኪና ግዥ ጋር በተገናኘ መሆኑን የጠቀሱት ምንጮች የገቢዎች ቢሮ ደግሞ ከተሰብሳቢ ገንዘብ ጋር የተያያዘ ነው ብለዋል። ከመንግስት ልማት ድርጅቶች አማራ ብረታ ብረት ከ40 በላይ ትላልቅ ማሽኖች በመቶ ሚሊዮኖች ተገዝተው የደረሱበት አልታወቀም ተብሏል። በተቋሙ ከፍተኛ የገንዘብ ጉድለትም መከሰቱ ተነግሯል። ሁለተኛው ህብር ኮንስትራክሽን ሲሆን ይህም በመቶ ሚሊዮን ብር ዝርፊያ የተፈጸመበትና ጉድለት የተገኘበት ተቋም መሆኑ ተጠቅሷል። ሶስተኛ የአማራ ህንፃ ስራዎች ድርጅት ወይም ዘመን ኮንስትራክሽን ሲሆን ይህም ከጨረታ ጋር በተያያዘ በመቶ ሚሊዮኖች የሚቆጠር ብር የተመዘበረበት ተቋም መሆኑ ተመዝግቧል። ኦዲት ቢሮ አሁንም ተጨማሪ ቢሮዎችን ኦዲት ያደረገ ሲሆን በማዕድን ቢሮ፣ በመሬት ቢሮና በውሃ ቢሮ በኩል ከላይ ከተገለጸው በላይ ጉድለቶች እያመላከቱ መሆኑ ተገልጿል። በአማራ ክልል የቀጠለውን ጦርነት እንደምቹ አጋጣሚ በመውሰድ አብዛኛው አመራር ዝርፊያ ላይ መሰማራቱን መረጃዎች ያሳያሉ። የክልሉ ገንዘብ ቢሮ ኃላፊ፣ የውሃ ቢሮ ኃላፊና የክልሉ ገቢዎች ቢሮ ኃላፊዎች ከኃላፊነት ቢነሱም በተመዘበረው ገንዘብ ጉዳይ ላይ አልተጠየቁም ተብሏል። የክልሉ ባለስልጣናት በዚህ ልክ የህዝቡን ገንዘብ ሲዘርፉ የክልሉ ብላቴናዎች ግን ወደ ትምህርት ቤት መመለስ እንኳን አልቻሉም ተብሏል። ራሱ የክልሉ ትምህርት ቢሮ ዛሬ ባሰማው ሪፖርት መሰረት ባለፉት 5 ወራት ወደ ትምህርት ገበታቸው የተመለሱ የሁለተኛ ደረጃ ተማሪዎች 36 በመቶ ብቻ ናቸው ተብሏል። 64 ከመቶ የሆኑት የሁለተኛ ደረጃ ተማሪዎች ከትምህርት ገበታ ውጭ ሲሆኑ ይህም በቀጣዮቹ ዓመታት ወደ ዩኒቨርሲቲ የሚገቡ የከፍተኛ ትምህርት ተቋም ተማሪዎች ቁጥር በእጅጉ እንዲያሽቆለቁልና ከፍተኛ የትውልድ ክፍተት እንዲፈጠር የሚያደርግ ይሆናል። ወደ ጎረቤት ሀገር ዜና ዞር ስንል ደግሞ የሶማሊያ ፕሬዝዳንት በናይሮቢ ከቀጠናው መሪዎች ጋር ሊመክሩ ነው ተብሏል። የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ በኬንያ ናይሮቢ የስራ ጉብኝት በማድረግ ላይ ይገኛሉ። ፕሬዝዳንቱ በቆይታቸው ከኬንያ ፕሬዝዳንት ዊሊያም ሩቶና ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው በቀጠናዊ የሰላምና ደህንነት ጉዳዮች ላይ እንደሚመክሩ ይጠበቃል። ይህ ጉብኝት የተደረገው በሶማሊያ ታሪካዊ የተባለለት የአንድ ሰው አንድ ድምፅ ምርጫ በሞቃዲሾ በተከናወነ ማግስት መሆኑ ለጉብኝቱ ልዩ ትኩረት ተሰጥቶታል። ፕሬዝዳንት ሐሰን ሼህ መሐሙድ ወደ ናይሮቢ ከማቅናታቸው በፊት በሀገር ውስጥ ያለውን የምርጫ ሂደት አስመልክቶ ከተቃዋሚ መሪዎች ለሚነሱ ቅሬታዎች ምላሽ ለመስጠት የሚያስችል የውይይት መድረክ መክፈታቸው ይታወሳል። ተቃዋሚዎች መንግስት የምርጫ ሂደቱን ብቻውን እየመራ ነው በሚል ቅሬታ ሲያቀርቡ የቆዩ ሲሆን ፕሬዝዳንቱ የጀመሩት የውይይት መድረክ በሀገሪቱ ብሔራዊ መግባባትን ለመፍጠር የታለመ እንደሆነ ተገልጿል። ይህ በናይሮቢ የሚደረገው የቀጠናው መሪዎች ምክክር በአፍሪካ ቀንድ ያለውን ውጥረት ለማርገብና በሶማሊያ ያለውን የዲሞክራሲ ሽግግር ለማገዝ ከፍተኛ ሚና ይኖረዋል ተብሎ ተገምቷል። በናይሮቢ የተካሄደው የሶስትዮሽ ምክክር ዋነኛው ውጤት በኢትዮጵያና በሶማሊያ መካከል ያለው ፍጥጫ ወደ ሰላማዊ ድርድር መስመር እንዲገባ ማድረግ ቢሆንም ይህ ሂደት በግብጽና በሶማሊያ መካከል ካለው ወታደራዊ ስምምነት ጋር በቀጥታ ይጋጫልም እየተባለ ነው። ሶማሊያ ከግብጽ ጋር ያደረገችው የመከላከያ ስምምነት ግብጽ ወታደሮቿንና የጦር መሳሪያዎቿን ወደ ሞቃዲሾ እንድትልክ የፈቀደላት ሲሆን ይህ እርምጃ በብልጽግና በኩል እንደ ትልቅ የብሔራዊ ደህንነት ስጋት ተቆጥሯል። በናይሮቢ ስብሰባ ወቅት ፕሬዝዳንት ሐሰን ሼህ መሐሙድ ግብጽን ወደ ቀጠናው ያመጧት ለደህንነት ጥበቃ እንደሆነ ቢገልጹም አብይ አህመድ በበኩላቸው ግብጽ በሶማሊያ በኩል የምታደርገው ወታደራዊ እንቅስቃሴ በህዳሴ ግድቡ ዙሪያ ላይ ጫና ለመፍጠር የታለመ ነው ብለዋል ተብሏል። በመሆኑም በናይሮቢ የተደረሰው የመጀመሪያ ደረጃ መግባባት የግብጽን ወታደራዊ ተሳትፎ ሚና ሊቀይሮ ይችላል ተብሎ ይታመናል። የብልጽግናው መንግስት በሶማሊያ ውስጥ የሚሰማራው አዲሱ የአፍሪካ ህብረት የሰላም አስከባሪ ኃይል ገለልተኛ መሆን አለበት የሚል ጥያቄ ያቀረበ ሲሆን ይህ ጥያቄ ደግሞ የግብጽን ወታደሮች ተሳትፎ ጥያቄ ውስጥ የሚከት ነው ተብሏል። ፕሬዝዳንት ዊሊያም ሩቶ ይህንን ወታደራዊ ፉክክር ወደ ዲፕሎማሲያዊ መድረክ በመቀየር ግብጽና ኢትዮጵያ በሶማሊያ መሬት ላይ ከሚያደርጉት የውክልና ጦርነት ይልቅ ቀጠናዊ ትብብር እንዲቀድም ግፊት እያደረጉ ነው ሲሉ የዜናው ምንጮች ጠቅሰዋል። የናይሮቢው ምክክር ውጤት በሶማሊያና በኢትዮጵያ መካከል ያለውን ግንኙነት ለማለስለስ ቢረዳም ግብጽ በሶማሊያ ያላትን ወታደራዊ ይዞታ በቀላሉ
ትተዋለች ተብሎ አይታሰብም። ይልቁንም ሶማሊያ በኢትዮጵያና በግብጽ መካከል ያለውን ፉክክር ለራሷ የደህንነት መጠበቂያ እንደ ስልት እየተጠቀመችበት ትገኛለች። የወደፊቱ የቀጠናው ሰላም የሚወሰነው ሶማሊያ በካይሮና በአዲስ አበባ መካከል የምታደርገው የዲፕሎማሲያዊ ሚዛን ጠባቂነት ስኬታማነት ላይ ይሆናል ተብሎ ይገመታል። ኢህአፓ የአማራ ተወላጅ የሆኑ የህሊና እስረኞች እንዲፈቱ ጥሪ አቅርበዋል። በማንነታቸው ብቻ በገፍ እስር ላይ የሚገኙ የአማራ ተወላጆች በአስቸኳይ ሊፈቱ ይገባል ሲል ጥሪውን ያቀረበው ኢህአፓ በፓርቲው ስራ አስፈጻሚዎች በኩል የህሊና እስረኞች በዛሬው ዕለት ጎብኝተዋል። የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራትና የኢህአፓ ህዝብ ግንኙነት ኃላፊ ይስሐቅ ወልዳይ በዛሬው ዕለት በቂሊንጦ ማረሚያ ቤት የሚገኙ የፖለቲካና የማንነት እስረኞችን ጎብኝተዋል። በዚህም ላለፉት 30 ወራት ገደማ በግፍ እስር ላይ የሚገኙትን ዮሐንስ ባያሌው፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ባይዘውዱ፣ ፖለቲከኛ ክርስቲያን ታደለ፣ የምሁራን መማክርት አባሉ ሲሳይ አውቸው፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ወንደሰን አሰፋ፣ ዶክተር ጫኔ ከበደና ዶክተር ካሳ ተሻገርን ጠይቀዋል። እነዚህ በስም የጠቀሱትም ሆነ ስማቸው ያልተገለጹ በመቶዎች የሚቆጠሩ የፖለቲካ የማንነትና የህሊና እስረኞች ለሀገርና ለወገን እየከፈሉ ያለው ዋጋ እጅግ ከባድ ነው ያለው ኢህአፓ ያለውን ጽኑ አጋርነት በመግለጽ የብልጽግናው አገዛዝ ያለምንም ቅድመ ሁኔታ በአስቸኳይ እንዲፈታቸው ጠይቀዋል። የሰብአዊ መብት ተቆርቋሪ ድርጅቶችና ዓለም አቀፉ የዲፕሎማቲክ ማህበረሰብም የግፍ እስር እንዲቆም መስራት ይጠበቅባቸዋል ብለዋል። ዋጋ እየከፈሉት ያለው የኢትዮጵያ ህዝብም በእነርሱም ሆነ ከቤተሰባቸው ጎን በመቆም ወግንናውን በተግባር ሊያሳያቸው ይገባል ሲልም ጥሪውን አቅርበዋል። የተወደዳችሁና የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን የዕለተ ዓርብ መረጃዎቻችን እነዚህ ነበሩ። ዕለታዊ የጣና መረጃዎችን እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።